ሳሚ የት ያለው ነው ማለት ሳሚ የት ነው ያለው ሳሚ የት ነው ያለው ሳሚ እኔ ለአባቴ እገልሃለሁ ትችላለህ ሳይሆን እገልሃለሁ ጎት ልጅ ወንድምህ እንደሆንኩ ታውቃለህ ያክስቴ ልጅ እንደሆንኩ ታውቃለህ እኔ ሰሚራ ዘመድ የለኝ የምን አባ ሰሚራ ነው የምታወራው እኔ እሺ ከሷ ጋር ላውራ መጀመሪያ ላውራት እሷን እኔ ከሷው ውጭ ማንንም አልፈልግም ግዛው አለኝ ገዛውት የእሱ ወንድም ማለት ያው ዞሮ የኔ ወንድም ማለት ነው ያክስቴ ልጅ እስከሆነ ድረስ ማለት ነው በረጎሳ ነው ሲረገጥ የነበረ ጎሳ እኔ ምኖረውም ከአባቴ ጋር ላሞት ይስብ ልጅ እያለች ነበር ማቀሽ ከዛ በኋላ ሙሉ ቤተሰቦቻችን ተቆራርጠዋል ምን ትሰራለሽ እዚህ ኤርሚ ምን ትሰራለሽ ጌታ ምንድነው የምትይው ምን ትሰራለሽ እዚህ ቤት ውስጥ ወንድሜ እዚህ ቤት ምን ትሰራለሽ እንዳትነኪኝ ወደዛ ገኝ እንዳትነኪኝ ወንድሜ እንዳትነኪኝ ይልሻለሁ አክስቴ እዚህ ቤት ምን ትሰራለሽ ሰውነቴ እኮ እየተንቀጠቀጠ ወደዛ ከተቀመጭ አክስቴ እንዳትነኪኝ አክስቴ እዚህ ቤት ውስጥ ደውል ስልክ ስለማታነሳልኝ ነው ስልክን በሙሉ አክስቴ ምንድነው ምሰሪ እዚህ ቤት ውስጥ እዚህ ቤት ወንጀለኛ ልጅ ነው የመጣሁት አክስቴ ምን ትሰሪያለሽ እዚህ ቤት ተሳስተሃል በይ ወይ ደግሞ የሆነ የተፈጠረ ነገር አለ እኔ ጋር የተፈጠረ ነገር የሌለው እባክህን ተረጋግተን እናውራ እባክህ እያንዳንዱ ነገር እናውራበት ብሎ ሽማግሌ አስቀምጦ ሲለምንሽ ምንም አይነት ነገር አልናገርም ትንፍሽ አልልም በማለትሽ ከአባቴም ጋርም ትልቅ ጠቡስ ገብታችሁ መራራቅ ትልቅ የፈጠረው ከሀገር እንደወጣች ኢትዮጵያ ላይ እንዳልሆነች ነው የማውቀው ፎቶ ላይ ያለ ወንድ ልጅሽ ነው ወንዱ ልጅ ነው ያንቺ ልጅ የኔ ወንድም ማለት እኮ ነው የምፈልገው ተጠርጣሪ የምፈልገው ወንጀለኛ ሳሚን የሸጠው ሰው ወንድምሽ ነው ምን አይነት ችግር ቢሆን ነው ምን ተፈጥሮ ቢሆን ነው እኔ የእውነት ይሄ ነገር ህልምም እየመሰለኝ ነው ምን ቢፈጠር ነው ከሳሚ ጋር ሊገናኝ በዚህ በወጣትነት ሳሚን አሳልፎ ሌላ ግለሰብ የሰጠው ልጅ የቤቱ ባለቤት ልጅ አዲስ አበባ ላይ ይኖርበታል ወደ ተባለው ቤት ነው የመጣሁት አዲስ አበባ ላይ ይኖርበታል ወደ ተባለው ቤት እቺ ሴት ማለት አክስቴ ነች እኮ እናቴም ነኝ እኮ ልጄ ማለት እኮ አክስትነቱ ይርቀኛል ለኔ ለዚህ ጠብቅ ብለዚህ እንጣጥ ውስጥ ያንዳንዱን ከላይ እስከታች ያለው ቤት የሚከራይም ሰው ይሆን or something ያንዳንዱ ቤት በዚህ ሰንሰለት የሰው ልጅ በዚህ ሰንሰለት ታስሮ ነው ዝም ያለው ልብቅ ቤት አለ እዚህ ቤት አሳይተ እዚህ ቤት አሁን ያለሽበት የተቀመጥሽበት ቦታ ላይ ሰው የተሸጠበት ቦታ ነው ሰው ተደብድቦ የሙት አፋፍ ላይ ደርሶ እነዛ ሊገሉ የመጡት ቅጥር ነፍሰ ገዳዮች አሉ አይደል እነሱ ይሄን ቤት ለመከራየት የመጡ ሰዎች መላኩን ሳይሆን መጀመሪያ አንቺ ነበር ያገኙሽ በጣም ትልቅ የሆነ ታዋቂ መርማሪ ጋዜጠኛ ታስሮ ሲገረፍ የነበረበት ቤት ላይ ነው አሁን ተቀምጠን እያወራን ያለነው ይሄን ግለሰብ ታውቃለህ አላውቁ ያው በደንብ ያው አይቼዋለሁ እንዴት እንደዚህ ይመስለው ታስሮ በዚህ በተከታታይ እንዴት ይታሰራል በዚህ ሰንሰለት እኔ ሳላቅ ሰው አይገባም እኔ ሳላቅ ሰው አይወጣም ቀደም ስታወራ ከልጁ ጋር እያንዳንዱ ነገር ሰምቻለሁ የሚገዙት ሰዎችን ማግኘት ያለብኝ እኔ አንተ ምን አግብተው ነው ለምን አንተ እንድታወራቸው እኮ ነው አይደለም ይኸውልህ አንደኛ ነገር ሳሚ በጣም ብዙ ሰው ይፈልገዋል እነማን እንደሆኑ ሳታውቅ እንዴት ትቀጥራለህ ቤትስ ሳሚ የት ነው ያለው ሳሚ ያለበት ወሰደኝ የት ነው ሳሚ ያለው ወንድሜ የት ነው ያለው ኦሬዲ በግሉኮስ በመናን ያልኩት ብዙ ነው እየተንከባከብኩት እንትን ያልኩት እኔ ነኝ እሱ ከነሱ በጣም ብዙ ጊዜ የሚያሳልፈው ስልክ ነው ሰው መግደል ሰው መሰወር የቀን በቀን ስራ ስለሆነ እንደ ተራ ነገር እንደ ቀላል ነገር አድርገህ ሲደጋገም እንደዛ ሆኖ ተሰምቶ ሊሆን ይችላል ሰዎቹን አይታቸዋል ምን እርግጠኛ ነህ እንዴ እኮ የኛ ውስጥ ምን ሰራው ነገር ነው እኮ ማን ነው የሚያሰራው እኮ አንተ እኮ ነው የምታሰራው ስለዚህ ሌላ ነገር እንዴት አሳልፉ ሌላ ነገር ውስጥ ብለታ እንዴት ታስባለህ ስለዚህ ሪስፔክቶስ ጄ ነው ይሄ ሳሚ ይባላል ጋዜጠኛ ነው ታውቀዋለህ አታውቀውም በደንብ ይኸው አላውቀውም ማየው እኮ አውቀው ነበር በደንብ ይኸው ወንድሜ እባክህ የምታውቀው ምን እያልክ ነው ያለው ያው እንደነገርኩህ ድሀ ስትሆን ማን ይፈልጋል
ገንዘብ ከሌለ በዚህ ሰዓት ማንም አይፈልግህም። ስልክ ጠፍቷል። ስልክ ጠፍቷል። አዎ ስልኬ ጠፍቷል። አሁን ከደቂቃዎች በፊት በዚህ ስልክ ቁጥር ነው ተደውሎ የመጣ። በያላችሁበት ሰላም ጤና ይስጥልን። በጣም ይቅርታ ትንሽ ቅድም ላይ የነበረው ነገር እየተፈጠረ የነበረው ነገር በፍጹም ያልጠበቅኩት ነገር ነው። በምንም ተአምር በምንም አይነት ሁኔታ እንዴትም ተደርጎ ቢታሰብ እንዴትም አይደለም እንደምንም አድርጋችሁ ብታስቡት በየትኛውም በኩል ብንሄድ እንደዚህ አይነት ነገር ያጋጥማል ተብሎ የማይጠበቅ ነገር ነው። የማይታሰብ ነገር ነው። ውስጤ እንደ እሳት ነው እየነደደ ያለው። ተቃጥያለሁ፣ በጣም ተቃጥያለሁ። የእውነቴን ነው የምነግራችሁ። የምር በሽተኛ ልሆን ነው። ውስጤ እሳት ነው ያለው። እንዴት ሆኖ ነው ሳሚን እየፈለግኩ ሳሚ ታግቶ ወንድሜ ታግቶ እዛ ሲሰቃይ የነበረበት ክፍል አለ። ያ ነገሮች አሉ። ከዛ አልፎ ተርፎ ሳሚ የሆነ ግለሰብ ገዝቶታል። የሆነ ግለሰብ በፍራንክ በሳንቲም አንድን ሰውን አሳልፎ ወስዷል ተባልኩ። ያ ሰው ማን ነው ምንድን ነው በሚልበት ኬዝ ላይ ሰዎችን በትኜ ሰዎችን እንትን ብዬ በማሰባራበት ሰዓት ላይ አንዳንድ ፍንጮች ወደ አዲስ አበባ እንደሚወስዱኝ፣ ወደ አዲስ አበባ ሳሚን የገዛው ግለሰብ ወደ አዲስ አበባ ይኖራል። አዲስ አበባ ነው ስለተባለ ሙሉ ትኩረታችንን ወደ አዲስ አበባ አድርገን ክትትል ፍተሻዎችን ማድረግ ጀመርን። ያንን ነገር ስናደርግ ደግሞ አይታችኋል። እኔ ሳሚ ታገተበት ቤት ደረስኩ። ሳሚን አገኘው ብዬ በር ገንጥለን ስንገባ በር ከፍተን ስንገባ ከገዛ አክስት ጋር መፋጠጥ ማለት ምን ይሉታል? ምን ይባላል? ምንድን ነው እስቲ የሚባለው? ምን እናንተ ቤተሰቦቼ ናችሁ። እኔም ደግሞ የግልም ቤተሰብ እናትና አባት አሉኝ። ምንድን ነው እነሱስ የሚሉት? ምንድን ነው የሚያወሩት? ምን ተብሎ ነው የሚነገራቸው? አልፎ ተርፎ ከሀገር ውስጥ እንደሌለች የማውቃት አክስቴ ሀገር ውስጥ ተገኝታ ሀገር ውስጥ ስትገኝም የወንጀለኛ ቤት መገኘቷ ሳይቀር ወንጀለኛው ማን ነው? የሳሚን የገዛው ሰው ማን ነው? የአክስቴ ልጅ ወንድሜ። አስቡት ብቻ እያንዳንዱ ነገር ቤተሰብ፣ ዘመድ፣ ወላጅ ብሎ ነገር የለም እኛ ስራ ላይ። ሁሌም ነው የምናገረው። እናትና አባቶቼ ሳይቀሩ እንደዚህ አይነት ነገር ውስጥ ካገኘኋቸው ከእንደዚህ አይነት ነገር ውስጥ ከተነካኩ እንደማልምራቸው እንዲያውቁ ይፈልጋሉ። እናንተም ቤተሰቦችም ይህንንም የሚያዩ ቤተሰቦችም እንዲያውቁ ይፈልጋሉ። ማንም ይሁን ማን አልምረውም የሆነ ነገር አድርጎ ካገኙት። አሁንም እየጠበቅን ያለ ነው የአክስቴ ልጅ ነው። የምትመጣበት ሰዓት ደርሷል ተብሏል። ያን ሰዓት እየጠበቅን ነው። ስትመጣ ምንድነው የሚፈጠረው ምንድነው የሚለውን አብረን ምን ይሆናል። እስከዛ ድረስ መልካም ቆይታ። በያላችሁበት አስተያየት ያስፈልገኛል። ፕሊስ ከማንም እና ከምንም ጊዜ በላይ ሀሳብና አስተያየት ያስፈልገኛል። ቪዲዮ በደንብ መታየት አለበት። ላይክ፣ ሰብስክራይብ፣ ሼር መደረግ አለበት። ኮሜንቱ ከምንም በላይ ያስፈልገኛል። ሀሳብ አስተያየታችሁ ስጡ። ምንድነው ምን ያደረጋችሁ ነው ቤት ውስጥ? ምንድነው ይሄ ሁላ ፖሊስ? ምንድነው እናቴ ምን ሆነች? ምን የተፈጠረ ነው እዚህ ቤት? ማን አንተ? አልገባኝም። ተረጋጊ። አረጋግተው ሊያነጋግሩሽ ሞክረው ነበር። እነሱን አልሰማ ስላልሽ ነው እዚህ ጋር ተቀምጠሽ እንድታወሩ እኮ። እንዴት ልሰማ እችላለሁ? ግቢ ውስጥ ይሄ ሁላ ፖሊስ ምንድነው? ምን ሆነች እናቴ? አንተ ማነህ ስትጀመር? ምን ትሰራለህ እዚህ ቤት ውስጥ? ስለ እኔ ማንነት አውቀሽም ይሆናል እንደዚህ እያልሽ ያለሽው፣ ሳታቂም ሊሆን ይችላል እንደዚህ እያለሽ። አላቅም። እኔ ማውቀው እዚህ ቤት ውስጥ አንተ እንዳለ ፖሊሶች። ምን የተፈጠረ ነው እዚህ ቤት ውስጥ? ብዙ የተፈጠረ ነገር አለ እኮ። ምንድነው? አስረዳኝ። ምን ይፈጠር ምን እያንዳንዷን ነገር ታውቂያለሽ። እዚህ ቤት ላይ ምን ይፈጠር ምን ይሁን እያንዳንዱ ነገር ታውቂያለሽ። መናገር የሚጠበቅብኝ አይመስልም። ቤተሰብሽ ላይ ምን እየሆነና ምን እየፈጠራችሁ እንዳላችሁ ምን እያደረጋችሁ እንዳለ እያንዳንዷን ነገር አንድ በአንድ ታውቂያለሽ። አሁንም ደግሞ አንድ በአንድ እንድትናዘዢ እንድትናገሪ ነው የምፈልገው እኮ። ምንድነው ማውቀው? መጀመሪያ ስለምን ጉዳይ እያወራ እንደሆነ አስረዳኝና ማውቀው ነገርና
ሁሉ ነገር ማውቀው ከሆነ ላስረዳክ ይችላለሁ። ግን ምን የተፈጠረ እንደሆነ እኮ ግራ ስለገባኝ ነው። አልገባኝም። ለዛ ነው ተረጋጊ እያልኩሽ ያለሁት። እሺ እኔ እረጋጋለሁ፣ ግን መጀመሪያ አንተ አስረዳኝ። አስረዳሻለሁ። ተረጋጊ። ካልተረጋጋሽ ችግር ውስጥ ነው የሚገባው። እናትሽም እንደምታያት ከኔ ሰዎች ጋር ነው ያለችው። እነሱ መስራትና ማድረግ ያለባቸው ነገር ይጨርሱ። ከዛ በኋላ እሷን ሄደሽ ታናግሪያትና መተሽ ከኔ ጋር ተቀምጠሽ ታወሪያለሽ። የዛኔ ስለ እኔ ማንነት እኔ ማን ነው የሚባለውን ነገር እያንዳንዱ ነገር በስነ ስርዓት ትሰሚያለሽ። እስከዛ ድረስ ግን እንድትረጋጊ ይፈልጋለሁ። እዚህ ላይ መረጋጋት አልፈልግም። በቃ እናቴን ነው ማናገር የምፈልገው። ከእናቴ ውጭ ማንንም ማውራት አልፈልግም ምናምን ብለሽ እንትን እኔ መረጋጋት አልፈልግም። እናቴ የት ሄደሽ? ከሷ ውጭ ማንንም ማናገር አልፈልግም። ይጨርሱ እነሱ አናግረዋት ይጨርሱ። እኔ ከሷ ውጭ ማንንም አልፈልግም። እሷን ነው የምፈልገው፣ ማውራት የምፈልገው እሷን ነው። እኔ አንተን አላውቅም። ስለምንድን ነው የምረጋጋው? ለምን ብዬ ነው የምረጋጋው? አውርተው ይጨርሱ። ከሷ ጋር አውርተው ይጨርሱና ታወራለሽ። እኔ እሺ ከሷ ጋር ላውራ፣ መጀመሪያ ላውራት እሷን። እኔ ከሷ ውጭ ማንንም አልፈልግም። ትሰሚኛለሽ? እነሱ አውርተው ከጨረሱ በኋላ ከኔ ጋር ተረጋግተን እናወራለን። አሁን ማውራት አልችልም። እናቴ ላውራት መጀመሪያ። ለማንኛውም ምን የተፈጠረ ነው? ከኋላ ያሉ ሰዎች ይጨርሱ። ካሜራውንም ለደቂቆች አቋርጠው እሷም ከእናቷ ጋር ያለውን ነገር ትነጋገር። የኔንም ማንነት በደንብ አድርጋ ታስረዳት። ከዛ በኋላ ወሬያችንን እንቀጥላለን ማለት ነው። አቋርጠው። ልጅ እያለች ነበረ ማቀሽ። ከዛ በኋላ ሙሉ ቤተሰቦቻችን ተቆራርጠዋል። ይሄን እምልሽ እውነቱን ለመናገር መንገድ ላይ በአካል እንኳን ባገኝሽ የአክስቴ ልጅ ሆነሽ አላቅሽም። ምክንያቱም በጣም ልጅ እያለሽ ማቅሽ ልጅ አሁን አድገሽ እንደዚህ ሆነሽ አይደለም አንቺ ወንድምሽን ራሱ በፎቶ ብቻ እሱ ብዙ ታሪክ ነው። ግን በፎቶ እኔ ጋር መጥቶልኝ ማን ነው ብዬ ከስሬ ጋር አገናኝቼ ስፈልገው የነበረው ሰው ነው። ይህን የምነግርሽ እኔና አንቺ ቤተሰብ ነን። ተራራቅን እንጂ የአክስቴ ልጅ ማለት እህት ማለት ነው። ለእኔ እህቴ ማለት ነሽ አንቺ። በተፈጠረውና በነበረው ጉዳይ ተራርቀን ይሁሉ ነገር እንደ ባዳ እንደ ሌባና ፖሊስ እየተጮትን አሁን ያለ ነው እየሆነም ያለው። ስለዚህ እኔን ምንም የምትፈሪበት የምትደነግጭበት ምንም የምትይበት ነገር የለም። እዚህ ጋር ፊት ለፊት ተቀምጦ ያለው ወንድምሽ ነው። ነገር ግን ደግሞ ይሄ ወንድምሽ እንደ ወንድም ሳይሆን የመጣው ዛሬ እንደ መርማሪ ጋዜጠኛ። እናንተ ቤተሰብ ላይ ብዙ ታሪክ ብዙ ነገሮች እንደተፈጸሙ እኔም አንቺ በደንብ አድርገን እናውቃለን። ስለዚህ ስለ እሱ ማጣራት ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ገባሽ አይደል? የእኔና የእናንተ ቤተሰብ በጣም ተራርቆ ስለነበር እናንተ ምን አይነት ኑሮ ምን አይነት ላይፍ አሳልፉ የማውቀው ነገር የለም። እናትሽ እያንዳንዱ መረጃ አሳልፋ ሰጥታኛለች። እያንዳንዱ ነገር የምታውቀውን ነገር ግን ደግሞ ረጅሙን ዓመት ከእናንተ ጋር ምን እንዳልኖረች በደንብ አድርጌ አውቃለሁ። እኔ የምፈልገው አንድና አንድ ነገር ነው። ሰማሽኝ አይደል? እኔ እዚህ ጋር ባዳ አይደለሁም፣ ቤተሰብ ነኝ። ቤተሰብ ስለሆንኩ ግን ደግሞ የሚታለፉ ነገሮች ይኖራሉ ማለት አይደለም። እኔ የምፈልገው አሁን አንድና አንድ ነገር ነው። ሳሚን ነው የምፈልገው፣ መርማሪ ጋዜጠኛ። ያ መርማሪ ጋዜጠኛ ደግሞ የሚገኘው በወንድምሽ እጅ ነው። ስለዚህ የምትፈጥሪው ምክንያት ፈጥረሽ በምታረጊው ነገር አድርገሽ ወንድምሽን እንድታስጠሪልኝ ነው የምፈልገው። ወንድምሽን ወደዚህ ቤት እንዲመጣ ችግር እንደተፈጠረ ወይም ደግሞ አንቺ የምትዩን ነገር ብለሽ እንድታስመጩ እዚህ ቤት እንዲመጣ ነው የምፈልገው። አለቀ። ሌላ ምንም የምፈልገው ነገር የለም ከአንቺ። ተስማማን? እሺ ተስማምቼ። ምን ብትዩ ነው ሊመጣ የሚችለው? ትምህርት ቤት የሆነ ጉዳይ ተፈጥሯል ብዬ ከጠራሁት ይመጣል። እርግጠኛ ነሽ? አዎ ይመጣል እሱ። በጣም ጥሩ። ስለዚህ ውድ ቤተሰቦች ወንድምየውን እንዲደወል እናደርጋለን። የሚደረገው ነገር አድርገን ወደዚህ ቦታ እንዲመጣ እናደርጋለን ማለት ነው። እስከዛ ድረስ የሚኖረን ከእሷ ጋር ቆይቶ ይኖረናል። ለማንኛውም አንዴ ካሜራውን እናቋርጥና ይደወል፣ የሚደረገውን እናድርግ። አብራችሁን ቆዩ። በጣም ጥሩ። እንደማየውና እንደምሰማው ከሆነ ወንድምሽ በአንቺ ድርድር እንደማያውቅ የሰማሁት። አሁኑኑ እመጣለሁ ነው ያለው። እስከዛ ግን እስቲ ከአንቺ ጋር አንዳንድ ነገሮች እናወራና እንደው ምን አይነት ህይወት ነው ያሳለፍሽው? እስቲ ምንድን ነው እየተፈጠረ ያለው እናንተ ቤተሰብ ላይ? እኔ ማለት ህፃን ነበርኩኝ፣ ልጅ ነበርኩኝ። ከእናቴና ከአባቴ ጋር በጣም ደስተኛ ሆኜ የምፈልገው ኑሮ ነበር የምኖረው። ህፃን ነኝ። አሁን ብዙ ነገሮችን ባላስታውስም ትናንሽ ነገሮችን አስታውሳለሁ። በጣም ደስተኛ ነበርኩኝ ከእናቴ ከአባቴ ጋር ከወንድሜ ጋር አብረን ነው የምንኖረው እና በምን ግጭት እንደሆነ ያለው ነገር ባይነግሩንም ግን በጣም ትልቅ ግጭት ውስጥ ነበር የገቡት እና
በዛ ግጭት ውስጥም ራሱ ሰው ለማስታረቅ ብሞክርም አልፈለጉም እና አብረን ነበር። በጣም ደስተኛ ህይወት፣ የሚፈልገው አይነት ህይወት ነው የምኖረው። ከዛ ግን ትንሽ እንደቆየን እነሱ ተጣሉ፣ ተፋቱ። አባቴ ደግሞ እኔንና ብራዘርን ከአዲስ አበባ ውጭ አድርጎ ነው ያኖረን። እዛ ከሄድንም ብዙ ጊዜ የምኖረው ከብራዘር ጋር ነው። አባቴ ሌላ ቦታ ነው የሚኖረው። በቃ ምን አይነት ስራ እንደምሰራ አላቅም። በጣም ጨካኝ ነው። ጊዜ አይሰጠኝም። እንደ አባትነት እንደ ልጁ አይሆንልኝም። ላማክረው፣ ላወራው አስፈላጊ ነገር ራሱ ብኖረኝ እኔ ላወራ ብፈልግ ከኔ ይልቅ ብራዘሩ ነው የሚያቀርበው። እኔ ለማውራትም ስለ ራሴ ጉዳይም ስለሌላ ነገርም ለማውራት ቢፈልገው ራሱ እኔን አያዋራኝም፣ ለእኔ አይሳሳልኝም። ለእኔ የሚሳሳልኝ ቢኖር የሚጨነቅልኝ ከጎን የሚሆነ ቢኖር ወንድሜ ነው። እሱ ነው ለእኔ እየሳሳልኝም የሚያስፈልገኝን ነገር የሚያሟላልኝ። የአባትነት ፍቅርን አላየሁም። በስልክ ነው የማወራው። አልፎ አልፎ ነው አንዳንዴ የማገኘው። በቃ ለእኔ እንደ አባት ሆኖ ከጎኔ ያለ ወንድሜ ነው። እሱ ነው በቃ ሁሉ ነገር ለእኔ የሚያሟላልኝ። እንዴት እዛ ከአዲስ አበባ ውጭ ወስዳችሁ በምትኖሩበት ሰዓት ላይ እንክብካቤ ምናምን ቤት ላይ የሚደረጉ ነገሮች ምንም እንትን የሚል ነገር የለም ነው አባታችሁ ወይስ እንዴት ነው ነገሩ? ከእኔ ይልቅ ወንድሙን ነው የሚያቀርበው። ለእኔ የሚሳሳልኝ እሱ ነው፣ የሚጨነቅልኝም ወንድሜ ነው። አባቴን ማገኘት ከትንሽ ጊዜያታት በኋላ አገኘዋለሁ፣ ግን ደግሞ በቃ አያቀርበኝም። ምን አይነት ስራ ውስጥ እንደገባም አላቅም። ብዙ ጊዜ አላገኘውም። የሚያገኘውም የምረዳኝም የአባትነት ፍቅር አያሳይኝም። ሁሌም ከጎን የሚሆነው ወንድሜ ነው። እሱ ሆኖ አያቅም። የሆነ ትልቅ ስራ ውስጥ ስራ እንደምሰራ ነው የምነግረኝ። ምን አይነት ስራ እንደምሰራ አላቅም፣ ግን ብዙ ጊዜ ስልክ ሳወራ ሰማለው። ማን ሲያወራ? አባቴ ስልክ ሳወራ ሰማለው። ከወንድሜ ጋር ምን እንዳለ ባላቅም እኔ ባለሁበት ቦታ አያወሩም። ለሁለት ሆኖ ነው የሚያወሩት እና ብዙ ጊዜ ለማወቅ ሞክሬ ነበር፣ አላቅም። ብራዘሬን ወንድሜንም ለመጠየቅ ሞክሬ ነበር። እሱም ብዙ ነገሮቹን አይነግሩም። በቃ አንቺ አትጨነቅ፣ እኔ አለው አይደል እንዴ፣ እኔ የምትፈልገው ነገር አደርግልሻለሁ ብሎ የሚሳሳልኝ እሱ ነው። ከትንሽ በጣም ቆይቼ ነበር ከእናቴ ጋርም ሳልገናኝ፣ እናቴ ጋርም አሁን ነው ያገናኙኝ እና ብራዘርን በሰዓቱ እናቴ ናፈቀችኝ፣ እናቴን ላገኝ በምችል ሰዓት ላይ አባትሽ ምንድን ነበር የሚልሽ? በቃ እሷን እንዳላገኛት ይሁን አላቅም፣ ስለ እሷ ጥሩ ነገር አይነግረኝም። ምንም ጥሩ ነገር በቃ ለእኛ በጣም ክፉ እንደሆነች፣ ጥላን እንደሄደች፣ እንደማትፈልገን እንደዛ ነገሮችን ነው እሱ እየነገረን የነበረው እና በቃ እሷ ሳትፈልገን ለምን እኛ እንፈልጋታለን በሚል ሁኔታ ነው እኛ እስካሁን ድረስ አድገን እስከዚህ ድረስ የደረስነው። አናቅም ምን አይነት ክፋት ሰርታ ይሁን ብለን ነበር ምናስብ። ምን አይነት እኛን ጥላ እስከምትሄድ ድረስ የሚያደርስ ነገር ምንድን ነው ብለን ነው የምናስበው። እና እሱ ስለኛ ስለ እናቴ የምነግረው በቃ እሷ መጥፎ ሰው እንደሆነች፣ ከኛ ጋር አንድ ላይ ከሆነች መጥፎ ሰው እንድትሆኑ ታደርጋለች የሚል ነገር እየሰማን ስላደግን ብዙ ጊዜ ትኩረት አናደርግም እናታችንን ለማግኘት። እሱም ደግሞ የአባትነትን ፍቅር አላሳየኝም። እኔ የሚሳሳልኝም የሚወደኝም በቃ በሁሉም ቦታ የሚገኝልኝ ሰው ቢኖር ወንድሜ ብቻ ነው። አላቅም ሌላውን። ወንድሜም አሁን ላይ ከአባቴ ጋር ብዙ ጊዜ ነው የሚያሳልፈው። እኔ በሚፈልግበት ሰዓት እንደዚህ ያስፈልገኛል ወይም እንደዚህ ቦታ እንደዚህ እናደርጋለን ካልኩኝ ነው እኔ ጋር የሚመጣው። አብረን ነው የምንኖረው፣ ግን ብዙ ጊዜ ስራ ላይ ነው እሱም ቢዚ ከአባቴ ጋር መሆነ ወንድሜ። ለዚህ ሙሉ ጊዜውን የሚያሳልፈው ወንድምሽ ከአባቱ ጋር ነው ማለት ነው? አዎ ከአባቴ ጋር ነው ብዙ ጊዜ የሚያሳልፈው። እዚህ ቤት ላይስ ሁሌ ይመጣል? እንዴት ነው? አባቴ ነው ኖ ወንድምሽ? ወንድሜ ይመጣል፣ ግን ብዙ ጊዜ አይደለም። እዚህ ይኖራል፣ ያድራል ውጪ። በቃ እኔ ፈልጌሃለሁ ምናምን ካልኩኝ በእኔ ድርድር አቅም ይመጣል እንጂ ብዙ ጊዜ በስራ እንደሚውልና ምንም ጊዜ እንደሌለ ነው የማውቀው። እስቲ ወንድምሽ ከእናትሽ ጋርስ ያለው አግባቦት ምን ያህል ነው? ወንድሜ አባቴ እንግዲህ እንዳሳደገን ከሆነ ስለ እሷ ጥላቻ የነገርን ያሳደገን እና ስለዚህ እሷም አይሰማትም፣ ልረዳትም አይፈልግም። ምን አይነት ሁኔታ እያሳለፈች እንዳደገች እኔ ነኝ ቀርቢያት ያለው ነገሮችን የሰማሁት። ወንድም ጭራሽ ጆሮ ሰጥቶ ሊሰማት አይፈልግም።
ሊያናግራት እንኳን ይቅርና በቃ እንደ እናት ላያት እንኳን ይቅርና ኖርማል ሰው አክብሮት እንደሚታይ እንኳን አያያትም። እሷን ቀርቦ ሊያወራት አይፈልግም። በቃ ማለት ማይሆን ባህሪ አምጥቷል። እየሰማ አይደለም። እኔ የሆነ ነገር ከፈለኩ ብቻ ነው እኔ ጋር ቀርቦ የሚያወራኝ እንጂ እናቴን ጭራሽ እንደ እናት አድርጎ አያስባትም። ሊያወራትም አይፈልግም። በጣም ጥሩ። ስለዚህ ውድ ቤተሰቦች እዚህ ቤተሰብ ላይ ምን እየተፈጠረና እየሆነ እንዳለ በጥቂቱ ማወቅም በጥቂቱ መስማት ችለናል። ከዚህ በኋላ የሚሆነው ደግሞ ወንድምየውን መጠበቅ ነው። ምክንያቱም ወንድም የሚባለው ሰው ወንድም የሚባለው ግለሰብ ነው ይሄ ሁሉ ነገሮችን እየፈጠረ ያለው። ይሄ ሁሉ ነገሮችን የእሱ ወንድም ማለት ያው ዞሮ ዞሮ የኔ ወንድም ማለት ነው። የአክስቴ ልጅ እስከሆነ ድረስ ማለት ነው። በጣም በሚገርም ሁኔታ ኢቭን በምንም አይነት ሁኔታ እንኳን ከኔ ቤተሰብ ጋር እንዳይገናኙ በጣም በሚገርማችሁ ሁኔታ ከአዲስ አበባም ውጪም አይነት አለው ሩቅ ሀገር ነበር ሲያኖራቸው የነበረው። አንዳንዴ ለመናገር ራሱ ይከብዳል። የገዛ የአክስት ልጅ የአጎት ልጅ አለማወቅ ማለት በጣም ከባድ ነገር ነው። ይህን የምንለው ደግሞ በልጅነታቸውም ነው ከአዲስ አበባ እንዲወጡ የተደረጉት፣ እዚህ እንዳይኖሩ የተደረጉት አባታቸው በሚፈልገው መንገድ እንዲሆን የተደረገው። ለማንኛውም ወንድምየውን እንጠብቀዋለን። ይመጣል። ሲመጣ እያንዳንዱን ነገር እንደ ወንድም ሳይሆን እንዴት ሊፈጠር እንደሚችል ለማንኛውም ሲመጣ የምናየው ይሆናል። ምንም አይነት ቤተሰባዊ ግንኙነት አይኖረንም። ምንም አይነት ቁርኝነት አይኖረንም። እሱ ወንጀለኛ ነው። እኔ ደግሞ ኤርሚያስ ነኝ፣ መርማሪ ጋዜጠኛ ነኝ። የምፈልገውና አላማዬ አንድና አንድ ነገር ነው፣ ሳሚን ማግኘት። ጋዜጠኛ ሳሚን በህይወት ማግኘት ነው የኔ ዓላማ። እኔ ሌላ ምንም አይነት ነገር የለኝም። ዘመድ አዝማድ፣ ቤተሰብ፣ ገለመኔ ምናምን የሚባል ነገር እዚህ ጋር አይሰራም። እዚህ ጋር የሚሰራው አንድና አንድ ነገር ነው፣ ፍትህ ለሚያስፈልገው ሰው ፍትህ ማሰጠት፣ ወንጀለኛን መቅጣት ነው። ለማንኛውም አብራችሁን ቆዩ። የምንገኘው ነበልባል ሚዲያ ላይ ነው። በያላችሁበት እባካችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ላይክ በማድረግ ቪዲዮ በደንብ እይታ ኖሮት ሌላም መድረስ ያለበት ሰው ጋር እንዲደርስ እና መረጃ እንድናገኝ ይረዳናል ማለት ነው። እስከዛ ድረስ አብራችሁን ቆዩ። እኔ ከአንተ ምንም አይነት ነገር አልፈልግም። ትሰማኛለህ አይደል? የምፈልገው አንድና አንድ ነገር ነው። ሳሚን የት ነው የወሰድከው? ገዝተህ ሳሚን የት ነው ያደረግከው? ሳሚን የት ነው ያደረግከው? ሳሚን የት ነው የወሰድከው? ሌላ ነገር ምንም አይነት ነገር አልፈልግም። ሰማኝ አይደለ? ስትገባም የነበረው ነገር አይታል። የተፈጠረውን ግጭት አይታል። እያንዳንዱ ነገር አይታል። እናትህን እህትህ ያሉበትን ሁኔታ እያንዳንዱ ነገር በደንብ አድርገህ አይታል። ሌላ ነገር አልፈልግም። ስለና ስላንተ ስለምናም ምንም አይነት ነገር ማውራት አልፈልግም። ምንም አይነት ነገር ዝምድና ገለመኔ የሚባል ነገር ማውራትም መስማትም አልፈልግም። ምንድነው የተፈጠረው? ሳሚ የት ነው ያለው? ድጋሚ አልጠይቅህ። ሳሚ የት ነው ያለው? አለቀም ማለት ሳሚ የት ነው ያለው ነው የምልህ። ሳሚ የት ነው ያለው? የት ነው ያለው? ሳሚ የት ነው ያለው? የት ነው ያለው? ሳሚ የት ነው ያለው? ተናገር። እሺ ተናገር። ምንም አይነት ነገር አልፈልግም። አባቴ የሚፈልጋቸው ቦታ ልኬዋለሁ። ወዴት ነው የላከው? ምንድነው የምትለው? ምንድነው የላከው? ቆይ ተረጋጋ። ሳሚን አንተ ነው የገዛው አይደለ? አዎ። አዳማ ሄደክ ወንጪ ላይ ብር ከፍለህ ከሰዎቹ የተቀበልከው አንተ ነህ? አዎ እኔ ነኝ። አንተ ነህ? አዎ። ከተቀበልከው በኋላ ምንድነው ያደረከው? ልኬዋለሁ። አባቴ የሚፈልጋቸው ቦታ በቃ ላኩት። አንድና አንድ እኔ ለአባቴ ነው የምኖረው። በቃ ምንድነው የምታወራው? ምንድነው የምትለፈልፈው? ሰማኛላ። እኔ በጣም ብዙ ነው የሆንኩት።
ምንድነው የምታወራው? ስለምን አባት ነው ሰጠኝ የምትለው? ስለምን ምንድነው? ምን አረኩኝ ነው? በቃ እኔ አባቴ አርግ ያለኝን ነገር ሁላ ሙሉ ነገር አደርጋለሁ በዚህ ምድር ላይ ማለት ነው። ሳሚን ከነኛ ሰዎች ሊገሉ ሲሉ ግዛው አለኝ። ገዛውት ላኩት ወደሚፈልጋቸው። ማን ስለሆንክ ነው ሳሚን የምትገዛው? ማን ስለሆንክ ነው አንተ ሳሚን? ማን ስለሆንክ ነው? ምን ስለሆንክ ነው ሳሚን የምትገዛው? ምን ስለሆንክ ነው? ምን ስለሆንክ ነው አንተ? ምን ስለሆንክ ነው አንተ እንደፈለክ እንደዚህ የምታደርገው? ማን ነኝ ብለህ ነው የምታስበው? መግደልም ትችላለህ። እኔ ለአባቴ እገልሃለሁ። ትችላለህ ሳይሆን እገልሃለሁ። ሰማኝ አይደል? እገልሃለሁ። በማይመጣ ነገር ነው የመጣኸው። ገባህ አይደለ? አታውቅም። ምንድን ነው ያደረግከው? ስለማታውቅም በየት በኩል ገብተህ ነው? በየት በኩል ተገናኝተህ ነው አንተ ሳሚ ልገዛው የምትችለው? ምን አገናኘ ከሳሚ ጋር? ብዙ ነገር ያገናኘን። ምን የሚያገናኝ ነገር አለ? እንዴት ሆኖ ነው አንተ ሳሚ ልፈልገው የምትችለው? እንዴት ነው የአክስቴ ልጅ ከሳሚ ጋር ሊያገናኘው የሚችለው? የአባቴ ብዙ ጠባሳ አለ። ብዙ የሆነው ነገር አለ። የምን ጠባሳ ነው ከሳሚ ጋር የሚያገናኘው? የሚያገናኘው ነገሮች አሉ። በቃ አንተ የማታውቃቸው ነገሮች አሉ፣ አባቴ ብቻ የሚያውቃቸው። እነኛን ነገሮች ደግሞ የማውቀው እኔ ብቻ። ገባ? አሁን ሳሚን ወደ ምን ሰጠሁት ነው የምትለኝ? የሚፈልጋቸው ቦታ ገዛሁት፣ የሚፈልጋቸው ቦታ ላኩት። የአባቴን ቃል ነው እያከበርኩ ያሉት። ገባ? ሳሚ አሁን አንተ እጅ ላይ የለም። እኔ እጅ ላይ የለም። ግዛው አለኝ፣ ገዛሁት። የሚፈልጋቸው ሰዎች ጋር አሳልፌ የሰጠሁት። አታፍርም? ገዛሁት ብለህ ስታወራ አታፍርም? ግዛው አለኝ ብለህ ስታወራ አታፍርም? ስለ ሰው ልጅ እኮ ነው እያወራን ያለነው። ስለ ጋዜጠኛ ሳሚ ነው እያወራን ያለነው። ግዛው አለኝ ብለህ ታወራለህ? ሳሚን የሚያህል ሰው ግዛው አለኝ ብለህ ታወራለህ? እና አባቴን ቃል አላከብር ነው? አባቴ እኮ ነው እዚያ ያደረሰኝ። ማን አለኛል? አባቴ ስንት ነገር ውጣ ውረድ አድርጎ እኮ ነው እዚያ ያደረሰኝ። አባቴ እኮ ነው። ምን አባ አድርጎልህ ነው አባቴ የምትለው? አባት ቤተሰቡ ላይ የነካው ነገር ሁሉ ስቃይ አይደለም የሚደርስበት? እናትህን ስለ አባቴ በቃ ምንም አትበል። ምንም ያደረገው ነገር የለም። የገዛ እህትን ሲያሰቃይ የነበረ ሰው አይደለ እንዴ? አላሰቃይም፣ ማንንም አላሰቃይም። የኔ አባት በቃ ወይ ስለማታውቀው ነገር እኔ ታውቀኛለህ። ኖርማሊ በአካል አንተዋወቅም፣ ብንታይ ግን እናትህ ነግራለች እኔ ማን እንደሆንኩ አውቃለሁ። ነግራኛለች። ያጎት ልጅ እንደሆንኩ ታውቃለህ። ወንድሜ እንደሆንክ ታውቃለህ። በሌላ ቦታ ዞሮ አንተ የአክስቴ ልጅ ነህ። ያጎት ልጅ ወንድምህ እንደሆንኩ ታውቃለህ። የአክስቴ ልጅ እንደሆንክ ታውቃለህ። እኔ የሰሚራ ዘመድ የለኝም። የምን አባ ሴምራ ነው የምታወራው? በሙሉ ጠላቶቼ ናት። የምን ሴምራ ነው የምትለው? እኔን ከሴምራ ጋር ምን ያገናኘኛል? እኔ ከአባቴ ውጭ ማንም ዘመድ የለኝም። አንተ ያምሃል እንዴ? የምን ሴምራ ነው የምታወራው? የሴምራ ዘመድ የለኝም የምትለኝ? እኔ እኮ አክስት ልጅ ነኝ። የምን ሴምራ ነው የምታወራው? አላውቅም። እኔ እንዳሉም አላውቅም። ምንድነው የማታውቀው? በቃ አላውቅም። ካላወቅኩስ በቃ አላውቅም። በቃ እኔ እናቴ ዘመዶች የሚባሉ ነገር የሉም። በቃ ሞተዋል። በጭንቅላቴ እናቴ ዘመዶች ሞተዋል። እንደዛ ማለት ትችላለህ። ከየት ያመጣኸውን ሴምራ ነው? የእናቴ ዘመዶች የሴምራ ዘሮች ዘሬ አይደሉም ምን አይደሉም የምትለው አንተ? ማን አባ ሆነህ ነው? ምን ሆነህ ነው? እኔ አሞቴ ልጅ ነኝ። አሞቴ ደግሞ ሲበደል የነበረ ጎሳ ነው። ሲበደል የነበረ ጎሳ ነው። ሲረገጥ የነበረ ጎሳ። እኔ የምኖረውም ከአባቴ ጋር ለአሞቴ ህዝብ። ከየት መጥቶ ነው አንተ አሞቴ የምትሆነው? ከየት መጥቶ ነው አንተ አሞቴ የምትሆነው? የአክስቴ ልጅ እኮ ነህ፣ ወንድሜ እኮ ነህ። በግድ እኮ አታረገኝም እኮ። በቃ እኔ የአሞቴ ልጅ ነኝ፣ የአባቴ ልጅ ነኝ። ተረጋጋ። የምታስበው በደንብ አድርገው እወቅ። የምታወራቸውን ነገሮች በደንብ አድርገው እወቅ። እያልክ ያለው እኮ እኔን ሴምራ አድርጋ አንተ አሞቴ እየሆንክ ነው ያለው። አዎ እኔ አሞቴ ጭንቅላት ያስባል አይደለ? እኔ ብቻ ሳይሆን አባቴ ተወልዶ ጀምሮ እንዴት እንዳደገ፣ አሞቴ እንዴት ተረግጦ እንደሆነ፣ እንዴት አሻራ እንዳለበት አባቴው ላይ የተበደለውን ነገር ሁሉ አውቃለሁ። ጽፌ ሁላ አወጣዋለሁ። ጽፌ ማለት ነው። ጽፌ አወጣዋለሁ። ምን ውስጥ ነው እየገባህ ያለው? ምን ውስጥ ነው እየከተትከኝ ያለው? ከምን ጋር ነው እያገናኘኸኝ ያለው? ምን እያሰብክ ነው ያለው? ምንድን ነው የምታወራው? ስማኝ፣ አንተ ጋዜጠኛ ነህ። እንዳንድ ጋዜጠኛ ስማኝ፣ እኔ ስለ አሞቴ በደንብ ጠንቅቄ አውቃለሁ። የምን አሞቴ ነው የምታወራው?
አባቴ የተወለደበት የአባቴ እትብት የተቀበረበት አገሬ እዛ። ኧረ ተቃጠልኩ። ዘመዶችም እዛ ናቸው። ከዛ ውጭ ዘመድ የለኝም። እሺ ተረጋጋ። እዛ ጋር ላለው ልጅ እያንዳንዱ ነገር አሳልፈ ሰጠዋለን። እሺ ሰማኝ አይደል? ግን እርግጠኛ ነኝ እስካሁን ገለውታል። አፍህን ዝጋ። ሬሳ ለመውሰድ ከሆነ አፍህን ዝጋ። እሰጣችኋለሁ። አፍህን ዝጋ። አባቴ እንደዛ አይነት ቀልድ የምታወራውን ነገር በደንብ እያሰብክ አውራ። እንደዛ አይነት ቀልድ ሰማኛለህ? የምታወራውን ነገር በደንብ እያሰብክ አውራ። አፍህን ዝጋ። ዝም በል። አሁን አሳልፈ በአማርኛ በእንግሊዝኛ ኤ ብሎ እስከ መጨረሻው ያስተምራል። ሰማኛለህ? ከኋላ ያላችሁ ሰዎች አንዴ ካሜራውን አቋርጡት። እያንዳንዱ መረጃ ተቀበሉት። ከተቀበላችሁትም በኋላ ይደረገው እናደርጋለን። ለማንኛውም እሺ፣ አንዴ አቋርጠው። ሳሚን አሳልፎ የሰጣቸው ሰዎች ወይም ደግሞ የአባቴ ሰዎች ወዳላቸው ሰዎች ጋር ሰዎች ልከናል። መደረግ ያለበት ነገር እየተደረገ ነው ያለው። ቆይ አንተ ግን ምንድን ነው ሁሉ ነገር የምትዘባርቀው? እንዴት ሆኖ በየት በኩል በምን በኩል ተገናኝቶ ነው? እኛ ሴምራ አንተ አሞቴ ጎሳ እንደዚህ አባት ምንድን ነው ያለ? እስቲ ንገረኝ። አባቴ ያለ ሴምራ ሰዎች መጥፋት አለባቸው ብሎኛል። እና ደግሞ ትጠፋላችሁ። ሴምራ ሙሉ ይጠፋል። በዳይ ነው ይጠፋል። ቀሩትንም ደግሞ አባቴ እንደነገረኝ የአባቴን ቁስል ማሻር አለብኝ። የአባቴን ቁስል ለማሻር ደግሞ የሰመራ ህዝብ ሲጠፋ አባትህ ምን ሆኖ ነው የቆሰለው? ምንም ያልሆነው ነገር የለም። በእናቴ በኩል የቆሰለው የተበደለው ነገር አለ። እናትህ ምን አደረገችው? ምንም ያላረገችው ነገር የለም። ምን አደረገችው? በቃ አክስቴ ወንድሜ ምናምን ትላለች ማለት ትላለች። በዛ ተመጣለች፣ በዛ ትላለች። ኖርማል የምትፈልገው እኛ ተሰብስበን ወደ እሷ እንድንሄድ፣ አንድ የሆነ ነገር ሲፈጠር ወደዛ እንድንሄድ። በወንድሞቿ ላኳ አስደብድበዋለች አባቴ። በወንድሞቿ ማለት እኮ የኔ አባት እኮ ነው። እና ሁላችሁም ሴምራ አይደላችሁ? ያንተ አጎት ማለት እኮ ነው። ሁላችሁም እኮ የሆናችሁ እኮ ሴምራ ናችሁ። ሴምራ ጨካኝ የምታወራውን ነገር ወቅ አንተ ልጅ ሰበብ ልትሆንብኝ የሆነ ነገር ውስጥ የማይሆን ነገር ላረገህ ነው። የምታወራውን ነገር አታውቅም። አውቃለሁ። ምን አድርጎ እንዴት አድርጎ ነው እንደዚህ የመረዘክ? ምን አድርጎ አልኩ እንደዚህ ምርዝ ያደረገ? የት ወስዶ ነው እንደዚህ እንድታስብ እንደዚህ ጭንቅላት እንዲኖርህ ያደረገ? የት ነው የወሰደህ? ቆይ እስኪ እህንም አንተንም ከአዲስ አበባ ከወሰዳችሁ በኋላ ወደ የሆነ ቦታ ወስዳችሁ የት ነው የወሰዳችሁ? ደቡብ ክልል ነበር። ምንድን ነው የተፈጠረው እዛ? ምንድን ነው ያደረጉት? ምንድን ነው የሆንከው? ምንም አልሆንኩ። ምንድን ነው አንተ እንደ በሽተኛ እያደረክኝ እኮ ነው። እኔ እኮ በሽተኛ አይደለሁም። በሽተኛ ነህ። እኔ እኮ በሽተኛ አይደለሁም። በሽተኛ ነህ። መታከም ትፈልጋለህ። ሕክምና ያስፈልግሃል። አባቴ እኮ አያቶቼ ጋር ሄዶ እኮ ነው ሀብል እንኳን ሳይቀር ነቅታችሁ ደብድባችሁ አባራችሁት። ያን አውቃለሁ። ጥንቅቅ አድርጌ አውቃለሁ። ያንተ አባትን የኔ አጎቶች የኔ ዘመድ አዝማት ለማውራት ራሱ ከሰፍራል። በእኔ ቤተሰብ ያንተ አባት ድብደባ ደረሰበት፣ ጉዳት ደረሰበት ነው የምትለው? ደርሶበታል። የአንገቱን ሀብል ወስዳችኋል። የወገቡን ሽጉጥ ወስዳችኋል። ገባ? ይሄ ቁስል ይሄ በደል አለ። ያም እሱም በደል ደግሞ እኔን በቃለለት። እስቲ ምንድን ነው አባትህ ላይ ሆነ አባቴ ላይ ተደረገ የምትለውን እስቲ በደንብ አውራ። እስቲ ምንድን ነው እንደዚህ እኔን እዛ ነገር ውስጥ እስከ መስጠት አንተ እኔ እንደዚህ ነኝ እስከ ምንድን ነው እስቲ ሆነው እስቲ ንገረኝ። እስቲ ነግሬሃለሁ። ይሄ ነው ብለህ እስቲ አስረዳኝ። ምንም ሊገባኝ አልቻለም የምትናገረው ነገር። አባቴ አሞቴ እንደሆነ ነግሬሃለሁ። አባቴ አሞቴ እንደሆነ ነግሬሃለሁ። አሰብሪ እናቴን ካፈቀረ በኋላ በፍቅር እንደዛ ሲንገላታ እዛ ሲሄድ ሲቀጠቀጥ ሲገረፍ በፍቅር እንደዛ ሲንገላታ ማለት እሷን አፍቅሮ ይሄድ ነበረ እና በጣም ይቀጠቀጡት ነበረ፣ ይገርፉት ነበረ። ያለቀ መጣ እያሉ ሁላ ማለት ነው። እና እሱ ግን ያን እንኳን ሳይበግረው እየተቀጠቀጠም እየተገረፈም እያየችው እሷ እንደውም ምንም ደስ ነበረ የሚላት።
አሳልፋ እየሰጠችው ሁላ ነበረ። እሱ የፈጣሪ ፍቃድ ሆኖ መጨረሻ እጁ ላይ ወድቃ አባቴ ጀግና ስለሆነ ማለት ነው እጁ ላይ ወድቃ እኛን ወለደች እና በጣም ብዙ በደል ነው የደረሰባት። ከዚህ በላይ በደል የለም። ልጅነትህን እንኳን አታስታውስም? ትንሽ ወደኋላ እናትህ ምን ያህል ስትንከራተት ነበር፣ ስትሰቃይ እንደነበር። እሺ እሱን ተው። እናቴ ለእኔ መቼም ተሰቃይታ አታውቅም። ገባ? ከአባቴ ውጭ ለእኔ ማንም ተሰቃይቶ አያውቅም እና ከአባቴ ዘመዶች ውጭ ሲቀጥል ደግሞ የአሙት ጎሳ ሰዎች በቃ እነሱ ናቸው ለእኔ ማለት ነው። እስቲ ሌላውን ተው። ስንት ሽማግሌ እናንተ ቤት መጥቶ ያንተን አባትና እናት ለማስታረቅ ምን ሲደረግ በእኔ ቤተሰብ በኩል ያ ሁሉ ነገር ሲደረግ ቤታችሁ ውስጥ ነበር የመጡት። እሱን እንኳን አታስታውስም? ልጅ እንኳን ብትሆን ቢያንስ የፈለገ ልጅ ብትሆን የሆነ ነገር ታስታውሳለህ። እሱን እንኳን አታስታውስም? እና ያን ጊዜም እኮ የራሷ ጥፋት እኮ ነው። ምን አረገች? የእናቴ ምንም ጸባይ አታስተካክልም እኮ ነው። በቃ ጸባይም አታስተካክል። እሱን ሁሉ ነገር የሚያደርገው የውጭውን በሮ ቤትም አትሰራም። በዛ ላይ ትጨቃጨቃለች። በቃ እኔ ምን እንደሚጨቃጨቁ ባላቅም ሁል ቀን ጭቅጭቅ ነው። ቁርስ አይበላም፣ ውጭ ነው የሚበላው። የእሷን ጭቅጭቅ ላለመስማት ማለት ነው። ከበፊት ጀምሮ ነው በቃ ሲበደል የነበረው በእሷ ምክንያት። ከበፊት ጀምሮ ሲበደል ነበር። እኔ አሁን ያን በደሉን ነው ማሻር የምፈልገው። የእሱን ቃል ለማክበር የምፈልገው። ለእሱ ነው መኖር የምፈልገው። እዚህ ጋር ማንም መጣ ምንም ሄደ አይደንቀኝ። ገባ? ምንም ቢፈጠርም አይደንቀኝ። የአባቴን ቃል ግን አከብራለሁ፣ እሆናለሁ፣ አረጋለሁ ምንም ነገር ማለት ነው። ከዚህ በኋላ እኮ እኔ እጅ ውስጥ እኮ ገብተሃል። ማንም እጅ ውስጥ ልግባ? ማንም ማለት ነው። እሱን ምንድን ነው ሀሳብህ? ምንድን ነው ሀሳብህ? እስኪ መጀመሪያ ረስ ለአንተ ስኬት ማለት ለአንተ አባቴ ያለኝን ነገር አደረግኩኝ ማለት ምን ማድረግ ነው ለአንተ? ለእኔ በቃ ለእሱ መኖር ነው። በቃ እሱ አርግ ያለኝን ነገር ሁላ አረጋለሁ፣ ሁን ያለኝን እሆናለሁ። ደግሞ እሱን የበደሉትን ሰዎች የቀጠቀጡትን ሰዎች መቀጥቀጥ፣ የገረፉትን መግረፍ ነው። በቃ የእሱን በደሉን እወጣለታለሁ። አባቴ ተገርፏል፣ አባቴ ተሰቃይቷል የሚለውን ታምናለህ? በደንብ አድርጌ ነው የማምነው። የኔ ቤተሰቦች አንተን አባት እንደዚህ አድርገውታል በሚለው ታምናለህ? በደንብ አድርጌ ነው የማምነው። ሁሉም ከነቀኑ ጽፎ ነው የነገረኝ፣ አሳየኝ ከነቀኑ ማለት ነው። ቀን ሳይጠ በምሽት ሄዶ እሷን ለማግኘት ዝናብ ቀጥቅጦት በረንዳ እንዳደረ ነግሮኛል። ገባ? ከዚህ በላይ በደል የለም። ይህን ያራራች እናቴን እንዴት ትላለህ? እኔ ታሞት እዛ አገር ዘመዶች አጎቴ ነኝ ምናል እንዴት ትለኛል? ዘመድ እንዴት ይህን አይነት ጭካኔ ያለው ሰው ምንድን ነው መልሳችሁ? ተንደራሳ አድርጋ አስበው። ይህ ምንድን ነው መልስ? እንደዛ አይነት ዘመድ አለ? እና ግቤ አሁንም አንድና አንድ ለአባቴ መኖር፣ አባቴ ማስደሰት፣ አባቴ አርግ ያለኝን ነገር ማድረግ በቃ እና እህቴን አስተምሬ የሆነ ደረጃ ላይ ማድረስ እፈልጋለሁ። ከዚህ በኋላ እንኳን አንድ ነገር አታደርጉ። አንድ ነገር አንተ ጭንቅላትህ አባትህ ምን ይሁን ምን ይክተትብህ ምን ያደርግ ባላቅም አደፍርሶታል። በስነ ስርዓት ራሱ እያሰብክ አይደለም። በስነ ስርዓት ቀጥታ ፊትህ ላይ የሚታየውን እውነታ እኮ ማየት ከብዶሃል። ታውረሃል። የምትሰማውም የምታወራውም እያንዳንዱ ነገር አባትህ የተናገራቸውን ነገሮች ብቻና ብቻ ነው። ሌላ ነገር ሌላ ሰው የሚነግርህን ሌላው ቀርቶ የእናትህን እውነታ ባላቅም እንደ እናትነት የምታረግልህን የምትሆንልህ ነገር ሁላ አይታይህም። ታውረሃል። የሆነ ነገር ሆነሃል። የሆነ ነገር እኔ ከብዙ ወንጀለኛ ጋር ከብዙ ሰው ጋር የምገናኝ ምንም ሰው ነኝ። እንደዚህ ግን ተደፍነው አይቼ አላውቅም። እንደዚህ ድፍን ያለ ጭንቅላት እንደዚህ ድፍን ያለ አስተሳሰብ ሲያስቡ ግን አይቼ አላውቅም። ግን ከዚህ በኋላ ልንገርህ አትናገር። በቃ ሌላ ወግነህ አውራ፣ ራሴን አውራ። በቃ
ደፍርሷልም ማልክ፣ ደንቁረሃልም ማልክ፣ ደድበሃልም ማልክ፣ ራሴን ተናገር። ግን አባቴን አስደግፍ አትናገር። ከዚህ በኋላ የሚሆነውን ነገር ልንገርህ። እያንዳንዳቸውን የሰራኸው ወንጀል ማቃቸውንም ማላቃቸውንም ከዚህ በኋላ የሚጣሩ ብዙ ነገሮች ይኖራሉ። ገና ብዙ የሚመረመር ነገር ይኖራል። እኔ ብቻ ሳልሆን ሌላ ሰው በደንብ አድርጎ ገና ያናዝዝሃል። ማድረግ ያለባቸውን ነገር እያደረጉ ከኋላ ያላችሁ ሰዎች፣ የምትሰሙኝ ሰዎች እዚህ ጋር ይሄ ልጅ የአክስቴ ልጅ ስለሆነ ከሌላ ወንጀለኛ ምንም አድርገን የምናይበት ነገር አይኖርም። ይሄም ወንጀለኛ ነው። ሳሚን በገንዘብ የገዛ ሰው ነው። ስለዚህ ከሌላ ሰው አሳነሳችሁን ከፍ አድርጋችሁ ሳይሆን እንደ ማንኛውም ወንጀለኛ እንድታዩት ነው የምፈልገው። ወንጀለኛ ገርፋችሁ ማድረግ ያለባችሁ ማድረጋችሁ፣ መመርመር ያለባችሁ ነገር አድርጋችሁ የምታደርጉትን ታደርጋላችሁ። ሰማኝ አይደል? እኔ አጎት ልጅ ስለሆንኩኝ ወይንም ወንድሜ ስለሆንክ በሌላ አማርኛ የሚጨምርም ነገር የለም የሚቀንስም ነገር የለም። እንደ ወንጀለኛነት የሚደረገው ነገር ሁሉ ይደረጋል። ገና ከዚህ በኋላም የምናደርገውን ነገር ምርመራ እናደርጋለን ማለት ነው። አስወጡልኝ፣ ውሰዱልኝ። ቢደረግም ብታሰር እወጣለሁ። አስወጡልኝ። ክርስታ በጣም ይቅርታ ማለት እፈልጋለሁ። ሙሉ አቅሜን ሁላ ተጠቅሜ ስራዬን መስራት አልቻልኩም። የእውነት ውስጤን በጣም እያመመኝ ነው ያለው። በጣም እያመመኝ ነው ያለው። እየለፋን ነው እየደከምን ነው ያለው። እዛ ላይ ደግሞ ይሄ ሲጨምር ማሰብ ይከብዳል። በጣም ማሰብ ይከብዳል። የእውነት በጣም ደክሞኛል፣ አሞኛል። አንድ ጥሩ ዜና ግን አለን። ያም ዜና ይህ ልጅ ሳሚን አሳልፌ ሰጥቻለሁ። ሳሚን ለአባቴ ሰዎች አስረክባለሁ ወዳለ ቦታ ሰዎችን ልከን ጥሩ ነገር ጥሩ ፍንጭ ሳይደርስ አይቀርም። የተላኩበት ቦታ ላይ አዲስ መረጃ ደርሶናል። ያ መረጃ ምንድን ነው የሚለውን ነገር ማጣራት አለብኝ። ምንም ነገር ይፈጠር ምንም ነገር ቢሆን ስራችንን አናቋርጥም። ማድረግ ያለብንን ነገር እያንዳንዷን ነገር እናደርጋለን። ያ መረጃ ምንድን ነው? የተገረኘው መረጃ ምንድን ነው? እየተፈጠረ ያለው የሚለውን ከዚህ በመነሳት እነሱ ወደ ሄዱበት ቦታ እሄዳለሁ። መደረግ ያለበትን ነገር አደርጋለሁ። ለማንኛውም ጸሎታችሁ አይለይኝ። ጸሎት ብቻ ነው የምፈልገው ከእናንተ፣ ጸሎት ብቻ። ሳሚ ምንም ነገር ሆኖ እንዲደርስ አልፈልግም። ሳሚ ላይ ምንም ነገር እንዲፈጠር አልፈልግም። እሱም ብቻ አድርጉልኝ። ከጸሎት በላይ ምንም ነገር የለም። ሙስሊሞችም በእምነታችሁ ክርስቲያኖችም በእምነታችሁ እንድትጸልዩልኝ ይፈልጋለሁ። ሀሳብ አስተያየት ስጡኝ። በጣም እየደከመን ነው እና መስራት ያለብንን ግን መስራት እንቀጥላለን። እስከዛ ድረስ አብራችሁን ቆዩ። እባካችሁን በድጋሚ ሀሳብ አስተያየት ጻፉልን። ጸሎታችሁ አይለየን። መልካም ጊዜ፣ መልካም ቆይታ። ወደ ቀጣዩ ቦታ እንሂድ።